ሰላምዬ ከግርማ ጋር ሳታድር አድሬያለሁ። አብረን አድረናል። የፈለገውን ካገኘክ በኋላ ከቤት አመናጭቀ እንደዛ አባረርከኝ። እኔ እኮ ድሮም ፈርቼ ነበር። ወንዶች ስትባሉ የፈለጋችሁትን ነገር ካገኛችሁ በኋላ የት አቅሻለሁ ብላችሁ ነው የምታባርሩት። በዛ ላይ ደግሞ መጀመሪያ እንጋባ አግባኝ ብዬክ ነበር። አንተ ነህ ያስቸገርከኝ። እንደምወድሽ እንደምትወጂኝ የማምነው ከኔ ጋር ስታድሪ ነው ስላልከኝ ነበር አምኜክ ከአንተ ጋር ለማደር የወሰንኩት ብላ እንግዲህ አቶ ግርማን ተጫውታበታለች ማለት ነው። ሰላምዬ ጀግናዋ ማለት ነው። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትረፍርፍ ይበልልኝ። እኔ ውድና ወርቅ የሆናችሁ ቤተሰቦች አሴት ክፍል 26 ተለቋል። ክፍል 26 ላይ እንግዲህ ሰላምዬ ከአቶ ግርማ ጋር ለማደር ወይም ደግሞ አብረን እናድር ብሎ ብዙ ጊዜ አስቸግሯት ስለነበረ መጠጥ ሰጥታው መጠጥ ውስጥ ደግሞ የሚያስተኛ መድኃኒት የሚያስወራ መድኃኒት ሰጥታው ነበርና እንትኖቹን ማስረጃዎቹን ለማግኘት ብዙ ጥረቶችን ሄዳ ብዙ ጉዞዎችን ሄዳ ነበረ፣ ግን አልተሳካላትም። ብዙ ጊዜ ከመኝታ ቤቱ እየፈተሸች እየመጡባት ሜሮን እየመጣችባት አቶ ግርማ እየመጣባት ልታገኝ አልቻለችም ነበርና የመጨረሻ አማራጭ ሆኖ የታያት እሱን አጠጥተው ከአንተ ጋር አድራለሁ ብላ አሳምናው ማስረጃውን ለማግኘት ነበረ ያሰበችው። ግን ያም ነገር አልተሳካላትም። ብዙ ነገሮችን ከነገራት በኋላ ቤቱን እንዴት እንዳገኘ እናትየዋን እንዴት ሲያሰቃያት እንደነበረ እንዴት ነው ሁሉ ንብረት የሱ ሊሆን እንደቻለ እንዴት የሳሚን ቤት በራሱ ስም እንዳዟዟረ ሁሉም ነገር አውርቷት፣ ግን ልክ ማስረጃውን ሊሰጣት ሲል እሱ ሊነግራት ሲል ማለት ነው ያለበትን ቦታ ማንም አያውቅም ከኔ ውጪ ያለበትን ቦታ እኔ ቀብሬዋለሁ ብሎ እየተናገረ ያለ ተናዳ እንግዲህ አንቃ ራሱ ስታስፈራራው የት አለ ማስረጃዎቹ ብላ አንቃ ስትይዘው ነበረ። ግን አቶ ግርማ ምንም አልተናገረም፣ ሳይናገር ነበረ የተኛው። ከዛ ሳሚ መጥቶ እንግዲህ ምን እያረግሽ ነው ብሎ ሲጠይቃት እንደዚህ አርጌ እኮ ማስረጃዎቹን ላገኝ ትንሽ ነበረ እየቀረኝ፣ ግን እሱ ተኛብኝ ሊናገር ሲተኛ ይሄ የተረገመ ብላ ተናዳ በንዴት ነበረ እንትን ያለችው። እና አቶ ሜሮን ጆሲ ሳይመጡ በፊት ወደ መኝታ ቤት መሄድ አለብሽ ብሎ ወደ መኝታ ቤቱ ወስዶ እንግዲህ አረጋግቷታል ማለት ነው። ሰላምዬም ተረጋግታ አቶ ግርማ ፍቅሩን አለሙን ከቀጨ በኋላ ተነስቶ እንግዲህ ሰላምዬ መኝታ ቤት ሲሄድ ምንድነው ማታ የተፈጠረው? ለምንድነው እንደዚህ የደቀቁት? ምን ላይ አድሬ ነው ብሎ ሲጠይቃት እሷ ደግሞ እንግዲህ የፈለገውን ካገኘክ እንደዛ ካዝናናው ከተዝናናብኝ በኋላ የፈለግከውን አግኝተክ ከዛ በኋላ ከመኝታ ቤት እንደዛ ውሻ አርጋ አስወጣኸኝ። ከዚህ በኋላ ካላገባኝ ካልፈረምኩ ለሚስት ካልሆንኩ በስተቀር አጠገቤ እንድትደርስ አልፈልግም። እኔ ነግሬክ ነበር። እስከዛሬ ለካ አውቀክ ሳትወደኝ ሳታፈቅረኝ ነበር እወድሻለሁ አብረን እንሆን ስትለኝ የነበረው። እኔ ደግሞ አንተን አምኜ ሳታገባኝ ወይም ደግሞ ሚስት ሳልሆን ከአንተ ጋር መሆኔ ነው የሚቆጨኝ ብላ እንግዲህ አቶ ግርማን አሳምነዋለች ማለት ነው። አቶ ግርማ ግን ከሰላምዬ ጋር ምንም ያደረገው የፈጠረው ነገር የለም። እሱ ትራሱን አቅፎ ነው ያደረው። ግን በስካር መንፈስ ስለሆነ በተለይ ደግሞ መጠጡ መድኃኒት ስላለው ከሷ ጋር ያደረው መስሎት ነበረ እና ምንም ነገር አላስታውስም የተፈጠረውን ነገር ብሎ ቢናገርም ሰላምዬ ደግሞ ያው እሱን ለማሳመን ግዴታ ወይም ደግሞ ከዚህ በኋላ አብረን እንሁን አብረን እንደር ብሎ እንዳይጨቀጭቃት ግዴታ እንትን ማለት ነበረባት። አብረን ያደር ነው ወይም ደግሞ ማስረጃውን እስከምታገኝ ድረስ ትክክለኛ ነገር ነው ያደረገችው። ይሄ ሮቶ የሆነ ሰውዬ እዚህ ኧረ የማይሆን ነገር አታስወሩኝ በፈጣሪ ወይኔ እና ማለት ነው። ጆሲ እንግዲህ ዛሬም በድጋሚ ለሳሚ ስለ ሜሮን ተናግሯል። ሜሮንን ጥንቃቄ አድርግ፣ እንደዚህ ችላ አትበላት፣ ተከታተላት ብሎ እንግዲህ ጆሲ ሲያወራ ሜሮን ከበር ጀርባ ሆና እየሰማቻቸው ነበረ። እንዴት ለባለቤቴ እኔ ሳልኖር ስለኔ እንደዚህ ስትናገራለ? አንተ ምን አገባ ስትጀምር? እሱ ሚስቱን መቆጣጠር አይችልም ወይ? ምን አስወራክ ብላ ስትናገረው ነበረ። እና ጆሲ ደግሞ ይሄን በመናገሩ በጣም ተቆጥተው ስለነበረ ይሄናን እንደዚህ የሚያስብል ነገር አይደለም፣ ምንም ያወራሁት ነገር የለም፣ በቃ እንደዚሁ እሷ ያለ የምታሳይ ባህሪ ትክክል አይደለም፣ እንደ ባልነት ልትቆጣጠር ይገባሃል ነው እንጂ ያልኩት ሌላ ነገር አላልኩም፣ እንደዚህ የሚያስደርግሽ ነገር አይደለም ብሎ መልሷል። ሳሚም እንደዛው ያው ሁሉ ጊዜ ለጆሲ እንደተከራከረ ነው ለወንድሙ።
ሰላምዬ እንግዲህ በመጨረሻም ውሳኔ ወስናለች። ከዚህ በኋላ በቁም እንድትሰቃይ እንድትቃጠል ነው ማረግ። እድሜ ዘመናችን የኔና እናቴ እድሜያችን በልታል። አንተ ደግሞ በድጋሜ ላቃጠልካቸው ለበላው ደሞዝ ለበላው ብር በሙሉ ዋጋን አስከፍልሃለሁ። እየቆጠርካት ትሄዳለህ፣ እድሜ ዘመንህን አትሰቃያለሁ ብለዋለች። እና በደንብ በቅርቡ ይሳካላታል ብዬ አምናለሁ ቤተሰብ